ቴዎድሮስ ካሳሁን የንናገር ከተባለ የአማራን ባህል፣ የአማራን ጀግኖች፣ የአማራን ታላላቆች፣ የአማራን እሴት፣ የአማራን ሃይማኖት፣ የአማራን ባህል ለዓለም ያስተዋወቀ ነው። በጥበቡ ከነገስታቱን ቴዎድሮስን ከሀገር ከከተማ ጎንደርን፣ ወሎን ከጥቁር ሰው ብሎ ዳግማዊ አፄ ምኒልክን ጃ ያስተሰርያል ብሎ ስንት ነገር ያደረገበት እንጂ ስለ ቴዲ አፍሮ ምን አረኩኝ እኔ? ሁሉም ሐሳብ ሰጠ፣ እኔም ሐሳብ ልስጥ። እኔ አንድ ቀን በአካል አይቼው አላውቅም። እስር ቤት የታሰረ ጊዜ ሌላ ሰው ልጠይቅ ሄጄ አይቼዋለሁ በሩቅ። ከዛ ውጭ አላውቀውም። የጻፍኩትን መጽሐፍ ለሱና ማናት እቺ ሙሉ ዓለም ታደሰ ለሙሉ ዓለም ታደሰና ለሱ ቅዱሳት መካናት በኢትዮጵያ የሚለው መጽሐፌን እሰጣቸዋለሁ ብዬ እሷ የሆነ ስለ ገዳም ኢንተርቪው አድርጋ እሱ ደግሞ እንትን እሰጣለሁ ብዬ እንዳሸኩት ከሀገር ወጣሁ። ለሁለቱም ሳልሰጣቸው ማለት ሙሉ ዓለምንም አይቻት አግኝቻት አላውቅም። ሙሉ ዓለም ታደሰ ቴዲ አፍሮንም አግኝቼው አላውቅም። አውርቼውም አላውቅም። ተችቼው አውቃለሁ በስነ ፍጥረት ላይ ከዘፈኖቹ አውጥቼ ማለት እና ይሄ ትክክል አይደለም በሚል ተችቼው አውቃለሁ። ከዛ በተረፈ ግን የሚያገባኝ ሆኖ አይደለም። ግን ቴዲ አፍሮ በአማራ አክቲቪስቶች ሲሰደብ፣ በአማራ አክቲቪስቶች ሲወቀጥ ያሳዝናል። በትግሬም በኦሮሞም ሲወቀጥ ያሳዝናል። ቴዲ አፍሮ ሶማሊያ ውስጥ መሰለኝ አንድ የትግሬ ልጅ ሊገደል እንትን ብሎ ካፍሎ ያስወጣው ሀገር የዘረፈች ወያኔ ያልከፈለችለትን መርከብና ኮንዶሚኒየም በቁም የሸጡ የኢትዮጵያን አንጡራ ሀብት ቦጥቡጠው አፈር ከደቼ ያበሉት ወያኔዎች ለገዛ ዜጋቸው አነ ተጋሩ ምናምን ለሚሉት ሳይከፍሉ ቴዎድሮስ ካሳሁን ነበረ ሆጭ አድርጎ የሚከፈለውን ዕዳ ከፍሎ ያንን ልጅ ከሞት ያዳነው። ቴዲ ያን ሲያደርግ ትግሬ አይደለም ያዳነው፣ ኢትዮጵያዊ ወጣት ነው ያዳነው። ቴዲ ይጸድቃል አይጸድቅም እኔ መቼ የራሴን መጫወቅኩና ስለዛ አወራለሁ። ክሬዲት እንስጥ። ይሄ የጎፈላ ያገው ሸንጎ፣ ይሄ የጎፈላ ስኳድ፣ ይሄ የጎፈላ ጸረ ኢትዮጵያ ኦነግ ስለተንበጫበጨ አብሮ መንበጫበጭን አልደግፍም። ይህ ልጅ ለረጅም ጊዜ ምንም ያደረገው ነገር የለ። ኢንጂነር አይደለ፣ ዶክተር አይደለ፣ ፕሮፌሰር አይደለ፣ ወይ ቀዶ ሕክምና ይሰራ ወይ ሌላ ሱቅ የለው። ዘፍኖ የሚበላ ነው። ከተቻለ አሳምኖ እሱን እንዲና እንዲያ ቢሆን ማለት እንጂ ይሄ የምቀኛ ሰፈር ልጅ እሱ እየሰከረ እየጠጣ የትኛው አማራ ነው አሁን ማቅ ለብሶ ጥቁር ለብሶ ሐዘን ለብሶ ገብቶት አንገቱን ደፍቶ በቃ የአማራ ሞት የአማራ በድሮን ማለቅ የቆጨው ቲክቶከር ያሳዘነው አክቲቪስት ጋዜጠኛ አለ? የለም። ሆዳ ሜካፕ ተቀብቶ ፂሙን ተቆርጦ ዘንጦ ላነጋገሩ ላወራሩ ተጠንቅቆ መኳንንት መስሎ የሚገለጥ ቲክቶከር አይደለ እንዴ ያለው? አሁን የአማራ ጉዳይ የሚያሳዝነው አይታችሁ እስቲ የአማራ ሰዎችን ፔጅ ተመልከቱ። የራባቸው ይመስላሉ። የአማራ ቲክቶከሮች፣ የአማራ ፌስቡከሮች የራባቸው ይመስላሉ። እንቁልልጭ የገቡ ድህነት አሯሩጦ አውሮፓና አሜሪካ አስገባቸው። ከዛ በኋላ ድስትም ሲሰሩ እየቀረጹ ሩስ ሲቀቅሉ እየወቀቀሉ እኔ ጠዋት ተነስቼ እንደዚህ ከትፌ ምናምን ለድመቴ እናበላሉ ምናምን ባቄላ በልታ ሆዷ ተቆዝሮ ያደገችውላ እቺ አሸቧ መዳም የመሰለችውላ አሁን የተራበ ወገን ያላት አትመስልም። እነ መማር አለባቸው ናተውም እንዴ? እነ መማር አለባቸው። የኦሮሞ ድቅልና ይዘው በአማራ ስም የሚነግዱ መማር አለባቸው።
ሃፒ በርዝ ልደቷን አዝማሪ ሰብስባ ስታከብር ምንም